ዳኒ ለኤደን ደውሎላታል። የት ነሽ ኤደን? እኔ ከእናንተ አካባቢ ከሰፈራችሁ ነኝ፣ ነገር ግን ስመጣ ወደ ቤት የለሽም በማለትም ጠየቃት። እሷም ደህና ነኝ፣ አንተስ እንዴት ነህ? በማለት ቀለል አድርጋ ጉዳዩን ነበር የመለሰችለት። እኔማ ደህና ነኝ፣ የቱ ነሽ ነኝ በማለት እንግዲህ ስጠይቃት እሷ እኔ ያንን አካባቢ ለቅቄው ሄጃለሁ፣ ለካ አልነገርኩህም፣ አዝናለሁ በማለት ጠየቀችው። ምን? እንዴት? ምን ሆነሽ ነው? በማለት ማፋጠጣት። እንዴት ከማን ለመሸሽ ነው ሲላትም ከአንተ ለመሸሽ መሰለኝ እንግዲህ አካባቢ የቀየርኩት፣ ስለዚህ ደህናዋል በማለት እንግዲህ ስልኩን ጆሮው ላይ ጥርቅም አድርጋበታለች። ዳኒም እንግዲህ በስሜታዊ ሆኖ ሄዶ ትሁትን ጉርምቧን እንቅ ያረጋታል። ትሁትም እንግዲህ ጉሮሯን ካነቃት በኋላ ዞር በሌሌ በማለት እንግዲህ በጥፊ አጋሽተዋለች በግራም በቀኝም። ሆኖም እንግዲህ ዳኒ በስሜታዊ ተነሳስቶ ያደረሰው ጥቃት ስለነበረ ትሁትን ተመልሶ ይቅርታ ጠይቋታል። ትሁትም አሁን እዚህ ኪችን ትወጣለህ ወይስ ደግሞ የከፋ ነገር ሳይደርስብህ ምንድን ነው አቋምህ? በማለት ቢላዋን መዝለጥ ታረጋለች። ዳኒም እንግዲህ ያንን ቢላ መዝለጥ አድርጋ ሲያያት እረ ትሁት ተረጋጊ፣ ምንም አይደል፣ እኔ እኮ በጣም ተናድጄና ስሜታዊ ሆኜ ነው። ሁሉን ነገር ታውቂያለሽ፣ በእኔና በኤደን መካከል ያለውን ነገር ስለምታውቂ ከአንቺ ውጭ ማን ሊነግራት ይችላል? ምናልባት አንቺ ነግረሻት ይሆናል እንደዛ ቦታ የቀየረችው በማለት ነው እንጂ ሌላ ምንም ላረግሽ አስቤ አይደለም ትሁት ይቅርታ ይላታል። እሷም ያንተ ይቅርታ ምንም አይሰራልኝም፣ ከዚያ በፊት እኮ ብዙ ነገር አድርገኸኛል፣ ስለዚህ እኔ ምን አውቃለሁ፣ ቆይ ወይስ ደግሞ ይህንኛውን ጉድን ልንገራት ለዚችም በማለት ታስፈራራለች። እሱም አይ እንደዚህማ እንዲሆን አልፈልግም ይቅርታ ይልና በድጋሚ ኪችኑን ጥሎ ውጥት ይላል። በሌላ በኩል ካሌብ ኤደን እኮ ለእኔ ደውላለች፣ ምን ነው ላንተ አልደወለችም እንዴ? በማለት ያ ዳኒ የተባለውን ብሽቅ ቅጥል እያደረገው ይገኛል። እንግዲህ ዳኒ ብሶቱን ለማካፈል ወደ ካሌብ ይሄድ ነበረ። ካሌብም እንግዲህ አባባ ዛሬ ኤደን ደውላል ነበር እንዴ? ስደውል እኮ ምንም አይነት ስልክ አታነሳም በማለት ይጠይቀዋል። አባባም ለእኔ ደውላለች ይለዋል። እንግዲህ ካሌብም ለእኔም ደውላ ነበር፣ እንዴት ለአንተ አልደወለችም? በማለት ድጋሚ ይጠይቀዋል። እንግዲህ ዳኒም ካሌብ ደውላልኛለች ሲለው በጣም ይናደዳል። በዚህም የተነሳ እንግዲህ እንዴት አልደወለችም በማለት ለነገሩ ነግሬህ ነበረ፣ እዚህ ቤት ለቤት ስትርመጠመጥ ያችን የመሰለች ልጅ እንዳታጣ ወጣ ብለህ ስራ ብዬ ነበር፣ አንተ ግን አሻፈሬ ብላል፣ ስለዚህ ጥላ ከሄደችም ደግሞ ይገባታል በማለት እንግዲህ ካሌብ ለኤደን ይወገናል። አባባም እንግዲህ አይ እኔ ምንም አውቀው ነገር የለም፣ ግን ተጣልታችኋል ወይስ ምንድን ነው ይለዋል። አረ ምኑን አውቄው፣ እንጣላ እንታረቅ አላውቅም፣ ግን እንደው ከደወለችው እባክህ ያሳውቁኝ በማለት አባባንም ከጠየቀው በኋላ አባባም እንግዲህ ከደወለችለት እንደሚያሳውቀው እሺ ይለውና ከፊቱ ዞር እንድል ያደርጋል። አጅሪት ቲና ከዛ ቤት አሁንም ቢሆን አልወጣም፣ ካሌብንም አልፈታም፣ እንድፈታ ከፈለክ ግን አንድ አማራጭ አለ፣ በዛ ሀሳቤና ድርድሬ መስማማት አለብህ በማለት ካሌብን ጠየቀችው። ካሌብ እሺ ምንድን ነው ያደረድርሽ በማለትም ጠይቋታል። እሷም እንግዲህ 4 ሚሊዮን ከሰጠኝ በኋላ እዚህ ቤት እወጣለሁ እፈታለሁም ብለዋለች። እሺ ገንዘብ ከሆነ እሰጥሻለሁ፣ 4 ብር ነው ወይስ 400 ሺህ ማለት ስንት ነው የፈለግሽው በማለትም ጠይቃት። 4 ሚሊዮን ትላለች። እንዲህ ቆይ እናንተ ከዚህ ቁጥር ውጭ ሌላ የምታውቁት የለም እንዴ ይላታል ካሌብ። እንግዲህ ተናግሬያለሁ፣ ከእኔ ጋር መፋታት የምትፈልግ ከሆነ ይህንን ሀሳብ አቅርቤልሃለሁ፣ በሀሳቤ ካልተስማማ ደግሞ የራስ ጉዳይ፣ በጸባይ ሞከርኩህ፣ ለመንኩህ፣ አስለመንኩህ፣ ካሁን በኋላ ግን ቁጣዬን ትችላለህ በማለት ፎክራበት ከመኝታ ክፍሉ ትወጣለች። ከዛ ቀደም ብሎ እንግዲህ አጅሪት ቲና አባባን ይቅርታ ጠይቀዋለች። እኔ የሱን መፍታት አልፈልግም እና አባባ የሆነ ነገር አድርግልኝ እስኪ አስታርቀኝ በማለት እንግዲህ ተማጽኖ በአባባ በኩል ልካ ነበረ። አባባም እንግዲህ እኔ ይቅርታ አድርጌልሻለሁ ልጅ፣ ግን ደግሞ ካሌብን በእኔ ፍላጎት ይቅርታ አድርግላት ወይም ደግሞ በልዕ ብዬ አላስገድደውም፣ ይህ የራሱ ምርጫና ውሳኔ ነው በማለት ያሳውቃታል። ቲናም እንግዲህ ቅጥል ለደብነትልና ቆይ አባባ እርሰውም አዝኖብኛል እንዴ? ይቅርታም አላረጉልኝም እንዴ? የተለዋለች እንዴ ልጅ ምን ነው አታስቢ፣
እኔማ እኮ ይቅርታ ከረኩልሽ ቆየሁ። ለማንኛውም ዛሬ መጽሐፌን እያነበብኩ እውላለሁ ብዬ ነበረ ከዚህ ቤት ብቻዬን ማንንም ሰው ሳላናግር፣ ግን እናንተ እየመጣችሁ ረበሻችሁኝ። እስኪ ዞር በይልኝ። አዎ ለአንብብበት መጽሐፌን ሄድና ከፊቱ ገለል እንድታረጋት ወይም ደግሞ እንድትሄድለት የተለያየ አጋጣሚዎችንና ምርጫዎችን ይጠቀማል። ምክንያቱም አባባ ቲናን ተገላገልኩ ሲል ዳኒ እየመጣ ይረብሸዋል። ዳኒን ሲገላገል ቲና እየተቀባበሉት ስለሆነ መጽሐፍ እያነበብኩ ነው በማለት ከነሱ ጭቅጭቅ ራሱን ገለል ለማድረግ ይሞክራል። በሌላ በኩል ትሁት ይህ የአባባ ጌምና ጨዋታ ከአቅሟ በላይ እንደሆነባት ተሰምቷታል። በዚያ የተነሳ እነዚህ ልጆችማ የሆነ ነገር እንዳያደርጉን በጣም እየሰገው ነኝ በማለት አሳውቀዋለች። ቆይ ግን ለምን እዚህ ቤት አታስወጣቸውም ብለው ነበረ። አይ እንደው እንደዛም አላደርግም፣ የእነሱን ሀሳብና እቅድ ማወቅ አለብኝ። ከዛ በኋላ ምን እንደሚያደርጉን አያለው ቀስ ብዬ። እንደው እንደዚህ እንዳቃጠሉኝ ማሳር አቃጥላቸውም በቀላሉ አለቃቸውም በማለት እንግዲህ ያናግራታል። ትሁትም አባዬ እኔ በጣም ፈርቻለሁ ትለዋለች። ልጆቹ አደገኛ እንደሆኑ እየነገረችው ነው። ቲናም ቢሆን እንግዲህ ስራ ለመስራት ከእሷ ጋር መጨቃጨቅ ምርር ስልችት ነው ያለኝ። አንድ ቀን እኮ ሳትጨቃጨቅ ሰርታ አታውቅም ትለዋለች። ሶስት ልክ ነሽ፣ ብቻ ታገሽ በማለት እንግዲህ እንድትታገስ ያደርጋታል። ዳኒም እንግዲህ ታዲያስ እራቱ እንዴት ነበር በማለት ነበር የጠየቃት። ጦርነቱን ከመክፈቱ በፊት ታዲያ እራት እንዴት ነበረ? ምን ነው ካሌብ እኮ ጉንጭሽን የሳመሽ ነው የሚመስለው ተመለሰሽ ከመጣሽ በኋላ፣ እንዲሁም ደግሞ አምሮብሻል፣ ፊትሽ ላይ የሚነበበው እንዳለ ደስታ በደስታ ነው፣ ምን ተገኝቷል ይላታል። እንዲህ እኔ የስራ ሰው ነኝ፣ ስራዬን በአግባቡ የምሰራ ሰው እንጂ ሰውን ተከታትዬ የማሳደድ አይደለውም። ይህ ደግሞ አንተ አመለካከትና ሀሳብ ነው እንጂ ምንም የተፈጠረ ነገር የለም ብላ ሸምጥጥ ታደርገዋለች። ትሁት እንግዲህ ካሌብ በጣም ቆንጆ ነው ብሎ ሲያደንቃት ሰምታለች። በዚህ የተነሳ እንግዲህ ፊቷ እንዲሁም እንዳለ ሁሉ ነገሯ ለውጥ ብሎ ወደ ኪችን ነበር የገባችው። ምናልባት እንግዲህ ደስታ ይሆን ፍቅር ባይታወቅም ያው ድንግጥ ብላለች። ቲናም አሁንም ተስፋ አላት። ከዳኒ ጋር ትሄድና እኔ የምልህ ዳኒ ምን አሰብክ? ማወቅ ያለብን ነገር ምን ይሄ ሁሉ ፈተናና ችግር ለአንተ ብዬ ነው በቃ ትዳሬን የበተንኩት ማለቷ ነው እንግዲህ። አዎ ለዳኒ ስትል ትዳሯን ብትንትንትን አድርጋ እሱ ደግሞ በበላያ ወንድ ይዞባት። አይ ምስኪን ቲና። እኔ ግን አሁን አንድ ሀሳብ አለኝ። ቲና ኤደን የዳኒ ፍቅረኛ እንደሆነች ካወቀች ምን ልታደርግ ትችላለች? ይህንን እንደው ለሱ ብላ የምታደርገውን እያንዳንዱ ነገር ታቆመዋለች ወይስ ደግሞ የራስ ጉዳይ ድሮም ለጥቅም ነበር የፈለግከኝ ብላ ትተዋለች የሚል ሀሳብ አለኝ። ነገር ግን ዳኒ ሁሉንም ነገር ላንተ ብዬ ነው እዚህ ውስጥ የገባሁበት ስትለው እንደዛ እንኳን አይመስለኝም። ምክንያቱም ቤት አገኘው ብለሽ ያኔ ብቻሽን ነው እንጂ ስትዝናኝ ፏ ብልጭ ስትይ ነበረ። ከኔ ጋር ምንም ያሳለፍሽው ነገር የለም። በዚህ ደግሞ ለእኔ እንዳልሆነ እርግጠኛ ነኝ በማለት ይነግራታል። እሷም እንግዲህ አይ እንደዛማ አይደለም ዳኒ፣ ለራሴ የተወሰነ ጊዜ ማስተካከልና መረጋጋት ስላለብኝ እንዲሁም ደግሞ ቆም ብዬ ለራሴ ነፃነት ከጭንቀት ከምን ፈታ ብዬ ማሳለፍ ስለፈለግኩ እንጂ አንተን ሳልወድ ቀርቼ አይደለም በማለት ነበር የጠየቀችው። እሺ ይሆንልሽ፣ እኔስ እናቴ ይህ ሁሉ ነገር ምርር ስልችት ትክተና ያለኝ በማለት እንግዲህ ያሳውቃታል። እንዴ ዳኒ እንደዛማ ማለት የለብህም፣ ተስፋ እንዳትቆርጥ እሺ እያለች እንግዲህ በልቧ ያሰበችውን ነገር ለማንም አልናገርም፣ በአሁኑማ እቅዴ ካልተሳካ ተንፍሽ አልልም በማለት ክፉና የከፋ እንዲሁም ደግሞ ከአሁን በፊት አድርገው ሞክረው የማታደርገውን ነገር ለሰዎች ወይ ደግሞ ለቲና እንዲሁም ለትሁት እያቀደችላት እና እያሰበችላት ነው። ምን ልታደርጋቸው ትችላለች? በአሁኑ ትልቅ ወጥመድ ይጠብቃቸዋል። ምንድን ነው ያሰብሽው ነገር አለ እንዴ ይላታል። እሷም አይ ላንተ አልነግረም፣ ጊዜው ሲደርስ ያኔ አብረታ ያለ በማለት ነበር የነገረችው። እንግዲህ ይህ ሀሳብ መቼም እነሱን ከቤቱ አባሮ የሚጥል ነገር እንደሆነ እርግጥ ነው። ትሁትም እንግዲህ መኝታ ክፍል እየነጣጠፈች እያለ ምን እየሰራች ነው ትላታለች። ስራዬን እየሰራው ነው፣ ካሌብን ልብሶቹን በማጣጠፍ ይህን ያድርገዋለሁ ብለሽ ከሆነ ግን ተሳስተሻል ትላታለች። አይ እኔ እናቴ ስራዬን የሚከታተል ሰው ነኝ እንዳንቺ አይደለሁም በማለት ነበር የመለሰችላት። ቢሆንም እንግዲህ
እንዳታስቢው መቼም ያንቺ አይሆንም በማለት ፎከረችባት። ቆይ ግን ለምንድን ነው የኛ ልብስ የማታጥቢው? ምን አገባኝ፣ ራስሽ እጠቢው። ደግሞ ያንቺንና የዳኒን ልጠብ እንዴ? በማለት ነበር ትሁት የሚመልሰችላት። ቲናም እንግዲህ ተናዳ ከዛ ክፍል ወጥተት ትላለች። ውጭልኝ ስትላት ነበር የወጣችው። ወዲያውኑም ደግሞ ኪችን ተከታትላት ሄደችና እኔ ምልሽ ምን እያሰቡ ነው ሰዎች? አላማቸው ምንድን ነው? ንገሪኝ እስኪ በማለት አፋጠጠች። አላውቅም ትላለች። ነገር ግን የምታውቀው ነገር አለ ብለው ስላስቡ አሁንም ቢሆን ትሁትን እያስጨነቋን ነው። አንዴ ዳኒ አንዴ ትሁት እየተቀባበሏት ተናገሪ ይሏታል። ካሌብም እንግዲህ መንገድ ላይ እየሄደ እያለ ያዳኒ ይጠራዋል። ሰላም እንዴት ነው? ኤደን እኮ ጠፋች እንዴ? ኤደን እኮ አሁን እዚህ ሳልፍ አግኝቻት ነበረ፣ በዚህ በኩል አለፈች ይለዋል አውቆ። ዳኒም እንግዲህ የእውነትህን ነው በማለት እየሮጠ ይከታተላታል። ተመልሶ መጣ። የለችም እኮ ደከመኝ፣ ግን እንዴት በአንዴ ተሰወረች ይላል። ካሌብ እንግዲህ በልቡ እየሳቀ ነው። እኔ ምልህ በጣም የምወዳት ኤደንን እና እባክህን በማለት ነበር እንግዲህ የጠየቀው። ካሌብም እንግዲህ ይበልጥ ብሽቅ ይበል በማለት ይመስለኛል ኤደን አይኗን ከኔ ላይ ጥላብኛለች ይለዋል። ምን? እንደዛማ ሊሆን አይችልም ይላል። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። ፍጥጫው እንደቀጠለ ነው። ጌሙም ቢሆን ማብቂያ የለውም። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።